አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ የ18 ሀገራትን መረጃ ይዘንላችሁ ቀርበናል። እንዲሁም በተጨማሪም አንድ በጣም ወሳኝ የሆነ መረጃ ከኢትዮጵያ ንግድ ባንክ በኩል በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክን አካውንት ከፍታችሁ ገንዘብ ያስቀምጣችሁ እህት ወንድሞች በሙሉ እናንተን በተመለከተ እንግዲህ የኢትዮጵያ ንግድ ባንክ ያወጣውን መግለጫ ሙሉ ዝርዝር በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል የሚሉትን በዚህ ሰዓት ዌብሳይቱ ያስነበበንን መረጃ የምንመለከት ነው የሚሆነው። እንደምታስታውሱት የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት እንግዲህ ከሁለት ወራት በኋላ የውጭ ምንዛሬ ጨረታ አካሂዷል። በዚህ ጨረታ ምክንያት የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ቀንሶ እንደነበረም ትላንት መረጃ ደርሻለሁ። በዛሬው ዕለትስ ከምን ደርሷል የሚለውን የአሜሪካ ዶላርን በማስቀደም እንዲሁም የኢትዮጵያ ንግድ ባንክን መረጃ ወደ መጨረሻ ላይ የማደርሳችሁ ይሆናል። በዛሬው ዕለት አንድ የአሜሪካ ዶላር 185 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18535 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12920 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ44 ሳንቲም ሲመነዘር 100 ዩሮ 21444 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ83 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25883 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 606 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60690 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ40 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ40 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ25 ሳንቲም ሲመነዘር 100 የሳውዲ ሪያል 4925 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 505 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50560 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ89 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ89 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 497 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49710 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26460 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13620 የኢትዮጵያ ብር በጥቁር ገበያ ሲመነዘር እየዋለ ይገኛል ማለት ነው። ሌላው የቻይና ዩዋን ነው።
በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ ያስነበበን መረጃ ይህንን ይመስላል ማለት ነው። ሌላው የኢትዮጵያ ንግድ ባንክ እንግዲህ ለኢትዮጵያ ንግድ ባንክ ደንበኞች የባንክ አካውንት ከፍታችሁ ገንዘብ ላስቀምጣችሁ ኢትዮጵያኖች በሙሉ እንግዲህ በማህበራዊ ትስስር ገጹ ላይ አዲስ መግለጫ ይፋ አድርጓል። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ ሂሳቦች እስከ ግንቦት 6 ቀን 2018 ድረስ ከደንበኞች የፋይዳ መታወቂያ ናሽናል አይዲ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ደንበኞች እነዚህን ሂሳቦች ማንቀሳቀስ እንዳይችሉ ተደርጓል ይላል። ይህንን ተከትሎ በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንካችን እየቀረበ ይገኛል ያለ ሲሆን በመሆኑም ባንካችን ይህንን ጫና በመቋቋም ለደንበኞቻችን በሚፈልጉት ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ አድርጓል ይላል። ለአብነት ከግንቦት 7 እስከ ግንቦት 12 በተለያየ ምክንያት እንዳይንቀሳቀሱ ከታገዱ የባንክ ሂሳቦች ውጭ የተሳሰሩ ሂሳቦች ደንበኞቻቸውን ማንቀሳቀስ እንዲችሉ ተደርጓል ይላል። እንዲሁም ከግንቦት 12 ጀምሮ ደንበኞች ሂሳባቸውን እንዲያስተሳስሩ የመረጃ ስርዓትን በራሱ ጊዜ ገደቡን እንዲያነሳም ተደርጓል ይላል። መሰል ፈጣን ምላሾችን እየሰጠን የደንበኞቻችንን እርካታ እውን ለማድረግ የምንሰራ መሆናችንን እያረጋገጥን በዚህ ሂደት ላሳያችሁት ትዕግስት ከልብ እያመሰገን በደንበኞቻችን ላይ ለተፈጠረው መጉላላት ይቅርታ እንጠይቃለን ሲል በዚህ ሰዓት የኢትዮጵያ ንግድ ባንክ አሳስቧል። በተጨማሪም እንዳይንቀሳቀስ ከተደረጉ ሂሳቦችና ከነዚህ ውጭ ከተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ድረስ አስቀድማችሁ የማስተሳሰር ሂደቱን በባንካችን ቅርንጫፍ በመገኘት ወይንም በበይነ መረብ ማስተሳሰሪያ አማራጭ ሂሳባችሁን ለማንቀሳቀስ እንድትችሉ በአክብሮት እንጠይቃለን ማለቱን እንግዲህ ከኢትዮጵያ ንግድ ባንክ ማህበራዊ ትስስር ገጹ ላይ በዚህ ሰዓት ያገኘነውን መግለጫ ወደ እናንተ አድርሰናል ማለት ነው። ስለዚህ እስከ ሰኔ 30 ቀን ድረስ ይህንን እንድታደርጉ ለማለት ያክል ወዳለሁ። ዕለታዊ የምንዛሬ ዋጋ በዛሬው ዕለት እንግዲህ ጨምሯል ወይስ ቀንሷል የሚሉት መረጃ ይህንን ይመስላል። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።